የዛሬ 6 ዓመት ስንዴ ኢትዮጵያ ውስጥ ማምረት አለብን መግዛት የለብንም ስንል የነበረን የስንዴ ማምረት ብቃት ውስን ነበር። ትልቋ ስንዴ አምራች አፍሪካ ውስጥ ግብጽ ነበረች። 9.7 ሚሊዮን ቶን በአመት ታመርታለች። እኛ በጣም እናንስ ነበር። ዛሬ ኢትዮጵያ 33 ሚሊዮን ቶን በአመት ታመርታለች። ከሁለተኛዋ ግብጽ ከ3 እጥፍ በላይ ከሁለተኛዋ ግብጽ ከ3 እጥፍ ትበልጣለች። ሞባይል መኒ ስንጀምር ኤምፔሳ የኬንያው ከኛ በብዙ ይልቃል። አሁን እኛም እንበልጣለን። ኮሪደር አዲስ አበባ ስንጀምር ታውቃላችሁ ፍትጊያውን። ዛሬ አርባ ምንጭ፣ ሐዋሳ፣ ጅጅጋ፣ ድሬዳዋ፣ ሐረር፣ ጅማ፣ ባህር ዳር፣ ደሴ፣ ጎንደር በየሄንበት በብዙ ከተሞች ቢሾፍቱ፣ አዳማ፣ ነቀምቴ በብዙ ከተሞች የሄደበት የስኬል ፍጥነት ብዙዎች ገንዘቡን ከየት ታመጣላችሁ፣ በምን ገንዘብ ትሰራላችሁ የሚል ጥያቄ እስኪያስነሱ ድረስ ሰፊ ሆኗል። የብዙ አፍሪካ ሀገራት ልምድ የሚወስዱበት ጉዳይ ሆኗል። በስንዴ በከተማ አሁን በመሶብ በኤአይ ዩኒቨርሲቲ በብዙ ጉዳዮች ኢትዮጵያ በአፍሪካ ተምሳሌት ትሆናለች ያልነውን ራዕይ ቅዠት ሳይሆን የሚጨበጥ እውነት ማድረግ ስለቻል ወደ ትክክለኛው ብልጽግና እስክንሄድ ድረስ ደግሞ የበለጠ ትጋት፣ የበለጠ ልፋት፣ የበለጠ ስራ ከኛ እንደሚጠበቅ አስበን በርብርብ እንድንሰራና ኢትዮጵያና ኢትዮጵያውያን የኩራት ምንጭ እንዲሆኑ የጸና ለልጆቹ ደህንነትን የማያወርስ አገር እንዲሆን ከዚያም አልፎ ለጸረ ኮሎኒ ትግል ለአፍሪካ ያደረገውን አስተዋጽኦ ለጸረ ደህንነት ትግልም ተመሳሳይ ድጋፍ ማድረግ የሚችል ሀገር እንዲሆን በጋራ እንድንረባረብ አደራ እያልኩ ተስፋን ከመትከል እንዳትቦዝኑ። ተስፋን ስንተክል መሶብን እንዴት ማሳደግ እንዳለብን፣ በምግብ ራስ መቻል እንዴት ማደግ እንዳለበት፣ የዳታ ሉዓላዊነት መረጋገጥ እንዴት እንዳለበት፣ የከተሞች ስራዎቻችን እንዴት ማደግ እንዳለባቸው እያሰብን ተስፋን ክረምቱን እንተክላለን። ህዝብ የሰጠን አደራ ገምግመን ለይተን ራሳችን እናጠራለን። በተሻለ ቁመና በተሻለ ብቃት የሚቀጥለው 5 ዓመት ኢትዮጵያን በአስተማማኝ መሰረት ላይ ማስቀመጥ ስራ እንሰራለን። ይህ ደግሞ የሚሆነው በመደመር ብቻ ነው። ይህ ደግሞ የሚሆነው አብሮ በመቆም ብቻ ነው። ይህ ደግሞ መሆን የሚችለው እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ፣ አፋር አይደለም፣ ኢትዮጵያዊ በመሆን ነው። ያንን በማድረግ የኢትዮጵያን ብልጽግና በጋራ እንድናረጋግጥ ተስፋ እንድንተክል አደራላችሁ ፈልጋለሁ። ስለሆነው ስላገኘነው ድል እጅግ አድርጌ ላመሰግናችሁ ፈልጋለሁ። የሚጠበቅብን ግን ከዚህ የበለጠ መሆኑን ደግሞ ላሳስባችሁ ፈልጋለሁ። እስካሁን የመጣው ድል የኢትዮጵያ ሕዝብ ከሚጠብቀው 1% ብቻ ነው። ለቀሪው በጋራ እንረባረብ። እጅግ አድርጌ አመሰግናለሁ።